ይቅርታ እንዳለ ብድሩን ልሰጥህ አልችልም። ከአቅሜ በላይ የሆነ ችግር ገጥሞኛል። በሩ ዝግ ሆነብሽና ወደ ቤት ተመለሽ። በዚህ ከተስማማን እና ዝም ካልሽ ሰላማዊ ህይወትሽን ትቀጥያለሽ። ሰማሽ? ማበደር ብታቆም ምንም አትሆንም፣ ለምን አታቆምም ይሉኛል። ስግብግብ ስለሆንኩ ይመስላችኋል አሁንም አራጣ ማበድረው። እኔ ግን ማላቆመው ተንሸራትቼ እንዳልወድቅ። ተንሸራትቼ በወድቅ ኑሮዬን የሚያስቀጥል ጠንካራ ልጅ የለኝም። ወርቄን አሁኑን ውለጃ። እንዴት ነው ነገሩ? እሱ እኮ ነው ትያረጓ። እሱ ነው ወርቁን የሰረቀው። ይኸው ይዛ የመጣችው ይሄን ነው። ተጥቃል በቃ ይኸው። እሱ ደግሞ ባዶ። አሁን ፖሊስ መጥቶ ልክሽን ሳያሳየሽ ከደበቅሽበት ታወጫታለሽ። ና ፖሊስ ይዘና። ቀድማ ብታመጣህ ኖሮ የኔንም ቤት በመስራት ታግዘኝ ነበር። እንዴ አባዬ፣ የማውቀው ሰው አለ አላልኩም ነበር? የማውቀው ሰው አላልሽኝ እንጂ ብጮኛዬ ነው አላልሽኝም? እንኳን ደስ አለሽ። ሲማ ብድሩን ከልክሎ የተወሰነ ገንዘብ እንድታበድረው ልንጠይቅህ ነበር ከቻልክ። ልጄን ለማግባት ዝግጅት እያደረገ ካለ ሰው ይሄንን መስማት በጣም አሳሳቢ ነው። ወይኔ ሄቼ ሲማል ለምነው እንዴ? እኔ ራሴ የገባሁበትን ገደል ራሴው እንደምንም ብዬ ወጣዋለሁ። አሁን ማንም ሳይሰማ እንዲያበድረን ለምን አታማክረው? ወለዱን ጨምሮም ቢሆን ቢሰጥ ብታግባባ ይሻል። ምን ያህል ብር ነው የምትፈልገው? አንገቷን አንቃችሁ ለማን እንዳቀበለችው ጠይቁልኝ። በጥያቄ እንጂ በዱላ የሚፈታ ነገር የለም። ወይዘሮ አረጓ ጥሩ ጠይቁልኛ። ለማንኛውም ለምርመራ ወደ ጣቢያ ጥሩ ውሰዱልኛ። እሺ እድሜሽ ስንት ነው? ዘንድሮ 16ኛዋን ይዛለች። የልደት ሰርተፍኬት አላት? አይ እሱስ የለም። ታዲያ እድሜዋን በምን ማረጋገጥ እንችላለን? የልደት ሰርተፍኬቷን ማምጣት አለባት። እድሜ ማረጋገጫ? ሌላ ምን ደርሳ ምን አደከመ? ከልጅነቴ ጀምሮ ያፈራሁትን ቅርሴን ዘረፈችኝ። በተለይ ነፍሱን ይማረውና ባለቤቴ በስሜ ያስቀረጸልኝ ጥምዝ ወርቅ ሀብል ነው የወሰደችው። በተለይ እሱ የግርሳት ሆነብኝ እንጂ ሌላ ብዙ ጥርቴን ሁሉ ነው የዘረፈችኝ የሞለጨችኝ። ሳገባ የተሰጠኝ ጥሎሽ ወርቅ ራሱ አልቀረም። ከዛ ሁሉ ጌጥ
አንድ ትንሽ ወርቅ ነው እጇ ላይ የተገኘው። በግምት ምን ያህል ይሆናል? እኔ ምን አውቃለሁ፣ 4-5 ግራም ቢሆን ነው። ከወሰደቻቸው ጌጦች መካከል ትንሹ እሱ ከሆነ ሌላው እንዳንተ ስለዋ። በተለይ በዘንድሮ ዋጋ ካሰብከው ስንት 100 ሺህ ብር እንደሚያወጣ አስበዋ። ሲማ አንድ ጊዜ ብቻ እንዳለ ምን ያመላለስ? አንድ ጊዜ ብቻ ስማኝና ከዛ ተወስናል። እሺ ምንድን ነው የምትነግረኝ ነገር ንገረኝ። ይኸውልህ ከአቶ መኮንን ጋር ስራ ስንጀምር እኔ ማሽኖቹን ልገጣጠም፣ እሳቸው ደግሞ የመስሪያ ቦታ ሊሰጡኝ የተስማማን። ከዛ በኋላ እኔ የፈጠራ ስራዬን መስራት ስጀምር የነበረኝ ገንዘብ ስላነሰኝ ማሽኑን አስይዤ ከእሳቸው ብድር ተበደርኩኝ። በነገሮች መጓተት ምክንያት ገንዘቡን በወቅቱ መክፈል ሳልችል ቀር አሁን ማሽኑን ሊወስዱብኝ ጫፍ ላይ ደርሰው። ይኸውልህ ለእሳቸው ብድሩን ከፍዬ የተወሰነ ጊዜ ባገኝ ነገሮች በሙሉ ይስተካከላሉ። ገብቶሃል? አንተ ራስህ ነገሩ የገባህ አልመሰለኝም። ሰውየው ብድሩን እንድትከፍል አልፈለጉም። ቢዝነሱን ብቻቸውን ለመቆጣጠር ያሰቡ ነው የሚመስለኝ። እዝናለሁ እንዳለ የማሽኖችን ነገር ያበቃለት ጉዳይ ነው ማለት ነው። የማሽኖቹ ጉዳይ ያብቅቷል ማለት ነው። በዚህ ስራ እኮ ጊዜን ጉልበቴን ገብሬያለሁ እንዴ! የባለቤቴና የልጆቼን ህይወት አስይዤ ቆምሬያለሁ። እንዴት ዝም ብዬ ተዋለሁ? እሱ እንግዲህ ያንተ ውሳኔ ነው። እኔን ግን እዚህ ነገር ውስጥ አትክተተኝ። እዚህ እየተመላለስክም ኢላማቸው ውስጥ አታስገባኝ። እሺ በቃ እሺ። አሁን ይዤ የመጣሁትን መፍትሄ ብቻ ስማኝ እሺ? ይኸውልህ እሳቸው ብድሩን ያስከለከሉበት ምክንያት ባለቤቴ ሳታውቅ ሄዳ ስለነገረቻቸው። አሁን ደግሞ አንተ ብድሩን እንደከለከልክ ያውቃሉ። ስለዚህ አንተ ብታበድረኝ ገንዘብ ሌላ ሰው የሰጠኝ ነው የሚመስላቸው። እኔ ደግሞ ይሄን ነገር ለማንም አልናገርም። ይኸው በልጆቼ ምልላል። ይኸውልህ እንዳለ እዚህ ደረጃ ለመድረስ ብዙ ዋጋ እንደከፈልክ አውቃለሁ። ለዛም ነው ከምታስይዛት መኪና በጥፍ የሆነ ብር ላበድርህ ተስማምቼ የነበረው። ግን እኔም እዚህ ለመድረስ ትልቅ ዋጋ ከፍያለሁ። እና መናውኝ ስቀር ዝም ብለህ ታየኛለህ። አዝናለሁ። ምንም ላደርግልህ አልችልም። እሺ ቆይ እንዳለ ቆይ ይኸውልህ ይስራ አይስራ አላውቅም፣ ግን ምናልባት ብትሞክረው ምንም አታጣምና እስቲ ሞክረውና ውጤቱ ይሄ አንድ ሰው ጠቁመሃለሁ። ለነገሩ ያለህም አማራጭ እሱ ብቻ ነው። እኚህ ለአንተ አበዳሪ እዚህ ምድር ላይ የሚፈሩትና የሚያከብሩት አንድ ሰው ነው ብቻ። እኛም ሰው አባታቸው ናቸው። እሳቸው ጋር ሄደህ ብታለቅስ ነገሩን ሊያስቆሙልህ ይችላል። ሌላ መንገድ የለም።
ከፒራሚዱ ቀጥሎ ይሄ ግልጽ ነው። እኛ ደግሞ ሲገባ ማለት ነው። ታሩ ሂደት ላይ ያለው ይሄ ነው። በትረ ወዴት ነው? አንድ አስቸኳይ ጉዳይ ገጥሞኝ ልወጣ ነው። ቶሎ እመለሳለሁ። ልጆቹም አሉ፣ ስትወጡ ይዘጉታል። በቃ ስትመለስ ከዘላለም ጋር አስተዋውቀሃለሁ። እሺ። የቤተሰባችን ቀኝ እጅ ነው። በፊት መጋዘኑን ለ10 ዓመት ያክል ያስተዳድርልን ነበር። አሁን ደግሞ እንደ አማካሪም እንደ ግንበኛም እንደ መልእክተኛም ይሆናል አንዳንዴ። ይሄን ግንባታም የሚከታተልልኝ እሱ ነው። ና አየህ እንዴት አይነት ስራ እንደተሰራ። ግንባታውን እንዴት አየኸው? ፕሮግረሱ በጣም ጥሩ ነው። ማለቴ ሮዚ ስትነግረኝ ገና ቁፋሮ ላይ ያለ መስሎኝ ነበር፣ ግን ጥሩ ሁኔታ ላይ ነው ያለው። ግን እዚህ ለመድረስ 6 ወር ፈጅቶበታል። 6 ወር? ምን ነው አቅርቦት አልነበረም እንዴ? ኧረ እሱስ ችግር የለም። ታዲያ ለምን ዘገየ? በ6 ወር ውስጥ ቢያንስ ከ2 ፎቅ በላይ መሆን ነበረበት። ልክ ነህ፣ ነበረበት። ያን ያህል ውስብስብ የሆነ ስትራክቸር የለውም። እዚህ አካባቢ ደግሞ የሰው ኃይል በጣም ርካሽ ነው። ስለዚህ በጥቂት ገንዘብ ብዙ የሰው ኃይል አምጥቶ እኮ ማስጠናቀቅ ይቻል ነበር። ጊዜ ገንዘብ ነው። አሁንም ቢሆን ግን የሚያስፈልጉ ማቴሪያሎች ከተሟሉ ግፋ ቢል የ4 ወር ስራ ቢሆን። ታዲያ ስራውን ለምን አንተ አትይዘውም? ይቻላል፣ ግን አዲስ አበባ ላይ የጀመርኩት ፕሮጀክት ያን ያህል የመንቀሳቀስ ነፃነት የሚሰጠኝ አይመስለኝም። ከሮዚ ጋር ምንድነው እቅዳችሁ? ማለት የሚቀጥለው እቅዳችሁ ምንድነው? ለምሳሌ ሽማግሌ መላክ፣ ሰርግ መደገስ፣ ትዳር መጀመር? እሱማ እንደዛ ነበር ሀሳባችን። ያው እኔ አንዳንድ ነገሮች ስላልተሟሉልኝ አልሆነም እንጂ እንደዛ ነው ሀሳባችን። ምን መሰለህ ልጅ ዘላለም፣ የሰው ልጅ የሚሰራው ለነገ ጥሪት ለማኖር ነው። እጮኛ፣ ባል፣ አባት ስትሆን ደግሞ ለራስህ ብቻ መኖር ታቆማለህ። እኔም ይኸው እዚህ ደፋ ቀና የምለው ለነገ ጥሪት የሚሆን ነገር ለማኖር ነው። ለማንኛውም ያን ያህል ልጫህን አልፈልግም። ግን እንዳንተ ያለ ብርቱ ሰው እዚህ ሰውነት ውስጥ ብዙ ስራ መስራት ይችላል ብዬ ተሰምቶኛል። እስቲ እንግዲህ የጠየከኝን ያክል ባይሆንም ያዝ፣ ይሄንን ለአንዳንድ ነገሮች ይሆናል። በል ዶክተር ኢንስፔክተር፣ እሷ እኮ የምትለው የእሳቸው የት ልጅ እሱ ነው ወርቁን የሰረቀው፣ ስላየሁት ነው ሲያባረረኝ የነበረው ነው የምትለው። እንደውም እዛው ውስጥ ሻሽ የተሸፈነ ሰው ነበረ ነው።
ይመን እልፌ፣ ምንድን ነው የምሰማው? ይቅርታ ቤተሰብ ኖት? አዎ ቤተሰብ ነው። እሺ በቃ አንዴ ውጪ ጠብቁ። ቆይ ምን እያላችሁ ነው? አሁን እቺ አንድ ፍሬ ልጅ ነች፣ ሁለት ጎረምሳ መታጥላ ከዛ በመስኮት ገብታ ወርቅ የምትሰርቀው ዘበኛው እሷ መታጣለች ነው የሚለው? ጋሻ ለሙስ የእሳቸው ዘበኛ ነው። እሱን እኮ ከወደቀበት የቀሰቀስኩት እኔ ነኝ። ከዛ ደግሞ አክሊሉ ሲያባረኝም አይቶ ይሆናል። የእሱን ቃል ገና አልተቀበልንም። እሱን እናጣራለን። አይገርምሽም? አሁን እቺን የምታክል አንድ ፍሬ ልጅ እንደዚህ አይነት ስራ ትሰራለች ተብሎ ይታሰባል? ቆይ እስቲ አለሙን አናግሬው ልምጣ። አለሙ አሁን እንዴት ነህ? ደህና ነኝ። ወይ ጉድ! ዛሬ ተሰምቶ የማይታወቅ ጉድ። ውርጅብኝ ነው እንጂ ተሰምቶ የማይታወቅ ውርጅብኝ ነው የወረደብኝ ዛሬ። ቆይ ግን ምንድን ነው የተፈጠረው? እኔ እኮ አልገባኝም። መች በደንብ ገባኝ። አገንብሼ ውሃ ሳጠጣ እኮ ነው ማጅራቴ እንኳን ላይ የተመታሁት። ስለዚህ ግቢ ውስጥ ቀድሞ የገባ ሰው አለ ማለት ነው? ማለት ነው። ወይ ደግሞ ቆሻሻ ጥዬ ስትመለስ የተከተለኝ ግብረ አበር ነበር ማለት ነው። ይሄማ የተጠና ስራ ነው ነው እንጂ ግልጽ እኮ ነው። የውስጥ ስራ ነው። ያ ባይሆን እኔን አሁን እቺ ቅጠል የምታክል ልጅ መታኝ ወደኩ ቢል ማን ያምነኛል? ማን ያምነኛል? ወይ ነዱ። ምናልባት ግብረ አበር አላት ይባላል። አይመስለኝም። ነገር ግን ደግሞ እማስበውን እንዳልናገር አንተ ራስን ስተ ምኑን ታውቃለህ ብሎ ሴትዮ አጣጣሉ። መቼ እኔን እንደ ሰው ይቆጥሩኛል እሳቸው እንጂማ እውነቱ ቢወጣ ደስ ባለኝ ነበር። እውነተኛው ሌባ ካልታወቀ ነግለኔም ስጋት ነው። በድፍረት ቤቱ ድረስ ስለመጣው ይቅርታ አድርጉልኝ። ለምን ይቅርታ ትጠይቀኛለህ? ቤት እኮ የእግዚአብሔር ነው። አዎ፣ አንድ ከባድ ችግር ገጥሞኛልና እርሶ ዘንድ መፍትሄ ያገኝ እንደሆን ብዬ ነው የመጣሁት። ከልጅነቴ ጀምሮ ያልተሞከሩ ነገሮችን መሞከር እወዳለሁ። እንደውም ትንንሽ ናቸው እንጂ ብዙ ነገሮችን ሰርቻለሁ። ያው መቼም ለራስ እንደዛ ባይባልም ታታሪ ሰራተኛ ነኝ። አዳዲስ ነገሮችን እወዳለሁ። እንዲሁም የሚገርሙት በልጅነቴ አንድ ትንሽዬ የቆጮ መፋቂያ ማሽን ሰርቼ ሽልማት አግኝቼ ነበር። የቆጮ መፋቂያ ማሽን? አዎ። ጊዜው ረዝሞ ረሳ አደረኩት እንጂ እንዴ አንተ ነህ እንዴ? አዎ፣ ያ ልጅ ማለት እኔ ነኝ። ያው ያሳለፍኩትን የኑሮ ውጣ ውረድ በትንሹም ቢሆን እንዲረዱት ብዬ ነው። አሁን ግን ባልወጣው ችግር ገብቻለሁ። አይዞህ፣ ለፈተና እጅን መስጠት አያስፈልግም። ደግ አይደለም። ያሳለፍኩትን ነገር የሚረዳ ሰው አለማግኘት ደግሞ በጣም ከባድ እና እኔ አሁን በምን ላግዝህ? በምን ልርዳህ? ንገረኝ። አይዞህ። ደማሆፕ ሪል ስቴት ከብሪቲሽ ኤምባሲ አጠገብ በጀመርነው ግዙፍ ቀበና የወንዝ ዳር የመኖሪያ መንደር በ15% ቅድመ ክፍያ ብቻ ለሽያጭ አቅርበናል። እንዲሁም በመሃል ቦሌ መድኃኔዓለም 95% የተጠናቀቁ ካርታ ባለቀላቸው ውስን የንግድ ሱቆች ልዩ የ30% ቅናሽ አዘጋጅተናል። በንግድ መዲናዋ ሾላ በአጭር ጊዜ የሚረከቧቸውን ዘመናዊ አፓርትመንቶችና የንግድ ሱቆችን በሾላ አንድ በከፍተኛ ጥራትና ፍጥነት እየገነባን እንገኛለን። ደማሆፕ ሪል ስቴት ቅንጦት ይገባዎታል። አይደረግም። አለሙ መጥቶ እኔ ላይ ሊመሰክር የአይጥ ምስክሩ አድን ቢጣሉ
አይደረግም፣ አይሆንም። ለምንድን ነው የማይሆነው? እሱም የእነሱ ዘመን ነው። እነሱ ናቸው ዘመኛ ብለው ያመጡልኝ። እሱም ተባብሮ አሰርቆኝ ይሆናል። ምን ይታወቃል? ልጅቷ ግን በመሀል ነቅቶ ነበር፣ ስገባም ቀሽቅሼው ነበር ብላለች። ከእኔ እሷን አመናችኋት? ይሄ የህጉ ሂደት ነው ወይዘሮ አረጓ። ምርመራውን የተሟላ ለማድረግ የእሱን ቃል መቀበል አለብን። በቦታ የነበረ ሰው ስለሆነ የእሱ ምስክርነት የግድ ያስፈልገናል። ስለዚህ እርስዎ ውጭ ቆዩና እሱ ይግባ። ወይኔ እኔ አረጓ፣ ወይኔ ወይኔ። ጌቴ ፈልጎኝ ነበር። አዎ ተቀመጥ። እሺ አቶ አለሙ የምታውቀውን እስኪ ንገረን። ያው ጌቴ ሁሉም ነገር ፍጥንጥና ያለ ነው። ውጪ ቆሻሻ ደፍቼ ወደ ግቢ ተመልሼ ውሃ እያጠጣሁኝ ነበር። ከዛ ዱላ መሳይ ነገር ማጅራቴ ላይ ሲያርፍ አስታውሳለሁ። ከዚያስ? ከዚያ እሷ ማለቴ ልጅቱ ቀስቅሳኝ ነው መታቀሰቀሰችኝና ወደ ቤቱ ስትሄድ በሰማን ውስጥ ሆኜ አስታውሳለሁ። ከዚያስ? ከዚያ በደንብ አስታውስና እርግጠኛ የሆንክበትን ብቻ ነገር። ያንተ ምስክርነት በጣም ወሳኝ ነው። ከዚያም አስታውሰው ጌቴ ወደ ቤት ውስጥ ስትገባ። ስለዚህ ቤት ውስጥ ገብታ ነበር ማለት ነው? አዎ ገብታ ነበር። አክሊሉ እያባረረ ሲከተላት አይቻለሁ። ውሸቱን ነው። እኔ ቤት ውስጥ ገብቻለሁ። እኔ ስገባ ወድቆ ነበረ። ከዛ ስወጣም እዛ ወድቀክ ነበረ። ጋሻ ለሙ ንገራቸው። እኔ ቤት ውስጥ ገብቻለሁ። አዎ ገብታ ነበር። እኔ ቤት ውስጥ ገብቻለሁ። ጋሻ ለሙ በቃ ሳጅን ወደ ጊዜያዊ ማረፊያ ቤት ነው። ይበቃል። እናንተ እዚህ ጠብቁ። ይበቃል። ከዚህ በላይ መሄድ አትችሉም አልኩ አይደል? አይዞሽ፣ አንቺ ወደ ጊዜያዊ ማቆያ ነው የምትሄጂው። እያረጉ በፈጠሩት ይቺ አንድ ፍሬ ልጅ የእርሶን ወርቅ ወስዳ ምንም አታደርገው። ቆይ እርሶስ እሷ ብትታሰር ምን ይጠቀማሉ? እና ወርቅሽ ቀልጦ ይቅር እያልሽኝ ነው? ይልቅ አሁን ወርቄን ከደበቀችበት ታመጣችልኝ፣ ክሱን ተወዋለሁ። ለኃጢአቷ ፈጣሪ ይከፍላታል። ቆይ በእርሶ ፊት አይደለም ቤቱ የተፈተሸው? ምንም እኮ አልተገኘም። ያልወሰደችውን ኬት አባታችን ብለን እናምጣው እኛ? ያልወሰደችውን አትበይ፣ ተመሰከረባት እኮ መውሰዷ። በቅጡ ሳትቀጭ ያሳደገች ወሮ በላጅ አፈራሽ ማጅራት መቼ! ወይ ጉድ! ሁለት ጎረምሳ ደብድበ ወርቄን ትዝረፈኝ! አይገርምም?
ይኸውላችሁ አንድ ጊዜ አዳምጡኝ። በልጅቷ ላይ መዝገብ ተከፍቶ ለአቃቤ ሕግ ተላልፎ ፍርድ ቤት ከገባ በኋላ መመለስ አይቻልም። ስለዚህ ክስም ሆነ እርቅ መወሰን ያለበት አሁን ነው። ትከሰስልኝ፣ አሁኑ ትከሰስልኝ እንጂ። ቆይ ወይዘሮ አረጉ፣ ልጅቷ ብትከሰስ እኮ እርቁን አያስገኘው። ያስገኘዋል እንጂ እጇ በካቴና ተጠፍሮ ስትሄድ የደበቀችበትን ቦታ ትናገራት የለም። እባክዎት ለምንኝ፣ እባክዎት እኔ የትም ገብቼ የወርቁን ዋጋ ከፍሎታለሁ። ግድ የለዎትም፣ እባክዎት ተነሽልኝ እባክሽን። ወርቆት ለእርሶ ጌጥ እንደሆነ እኔም ልጄ ጌጤ ነች፣ ወርቄ ነች። እባክዎ ከእጄ አይነጥሩብኝ። በቃ እሺ ተነሽልኝ። በቃ ተነሽ። በቃ እሺ ተነሽ። ነገረኛ አታስበኝኝ እባክሽ። ተነሽልኝ። በቃ ተነሽ። ምን መከራ ውስጥ ገባሁኝ? ምን አዘቅቶ ውስጥ ገባሁኝ? ግድ የለም ወይዘሮ አረጓ፣ አንድ እድል ይፍቀዱ እባክዎ። ተረጋግተን መፍትሄ እንፈልግ እስኪ። ጥሩ ነበር ያደረግከው። እንደዛ ባታደርግ ኖሮ በሷ ቦታ አንተ ነበር የምትገባው። እንግዲህ በፍለጋችን ወቅት የልጅቷ ቤት ፈልገን ያገኘነው የጠፋው ንብረት የለም። እሷም የሰረቀውን ሰው አይቻለሁ የሚል ክስ አላት። ያው አንዱም ሀብል በከሳሾቹ ስለተመሰከረባት እንጂ እጇ ላይ ያገኘነው ሌላ ጌጥ የለም። እንደ ሕጉ ከሆነ ልጅቷ እጇ ላይ ለተገኘባት ንብረት ተጠያቂ አድርገን በሌሎቹ ጌጦች ዙሪያ ግን ፍለጋችንን መቀጠል ይኖርብናል። ግን ደግሞ ከልጅቷ እድሜ አንጻርም ምንም ወንጀል ፈጽማ ስለማታውቅም እናንተ በሽምግልና ተወያይታችሁ በካሳ አሊያም በስምምነት የምትጨርሱ ከሆነ ሽፍት ከመቀየሬ በፊት አሳውቁ። ወይ ጉድ! እኔው ተዘርፌ እኔው ተከራሴ ይሆናል እንዴ? አጠቃላይ 290 ሺህ ይመጣል። ሁሉንም ጌጥ አካተሃል? አዎ አካትቻለሁ። ጥሩ። የተዘረዘሩትን ጌጦች ሁሉ ግራማቸውን አሁን ባለው የገበያ ዋጋ ተሰልተዋል። ቅድም ወርቅ ሰሪው ጋር ደውዬ ነበር። እሱም አሰልቶ የነገረኝ ዋጋ ይሄንን ነው። ጥሩ ነው። እውነት በጣም ነው የማዝነው። እነዚህ ጌጦች ከገንዘብ በላይ ነው ዋጋቸው። በተለይ ነፍሱን ይማረና ባለቤቴ ከኮሪያ ሲመለስ ያሰራልኝ ጌጥ ከገንዘብ በላይ ነው። ወይኔ ስንት ታሪኬ ስንት ትዝታዬ ነው ሰለበች። እሱማ ምን ጥያቄ አለው? እንደው ልጅቷ ትንሽ ስለሆነችና ህይወቷም ከሚበላሽ
ጥፋቷ በገንዘብ ይካስ ብለን እንጂ ኤዲያ የሌባ ገንዘብ እንደው የእናንተ ልመና ከብዶኝ ነው እንጂ ለስሜና ለክብሬ ራሱ ካሳ ያስፈልገኝ ነበር። ማንም ቤቴን ደፍሮት አያውቅም ነበር። ድፍን ሰውነት ከተማ እንደዚህ አይነት ድፍረት ደርሶብኝ አያውቅም። ወይዘሮ ሀረጓ መስማማት ነው የመሰለ መልካም ነገር የለም። ብትስማሙ መልካም ነው። እሺ እኔም እነልፌን አዋርቻቸው ልምጣ። ፈጠን በል በትረ። ልጅቷ ዛሬ ካደረች ነገር ይበላሽባታል። እኔም እኮ እዚህ ተቀምጬዋለሁ። ተበድዬም ተንገላትቼም እንዴት ይሆን? ወይኔ 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 መደፈሬ። አሁን የተባለውን ገንዘብ ከየት ልናመጣ? እኔ ልጄ እዚህ ሳትውል ሳታድር ሌላ መዘዝ ሳይመዘዝባት ትፈታልኝ። በጭራሽ እዚህ ማደር የለባትም። ብሩ የት ነው? በቃ ባጃጇ ትሸጣ። ምን ማለት ነው? ጉልላት አፈር ድሜ በልቶ የገዛትን አንድ ያለችንን ንብረት እንዴት እንደ ዋዛ እንሸጠዋለን? ሌላስ የገቢ ምንጭ አለን? ሌላስ መደጎሚያ ምን አለን? እሺ ቆይ ሌላ መፍትሄ አለ ይመን? ቆይ ሌላ የሚሸጥ ንብረት ወይ ደግሞ የሚያበድረን ዘመድ አለ? የለንም። እና እኛ ገንዘብ ገና ታክረን እስክናገኝ ድረስ ልጄ እዚህ እስር ቤት እድሜዋን ትጨርስ? ህልሟ አይጨልም ነው የምትለኝ? እኔ እንደሱ አላልኩ። ሚዛን እኮ ለእኔም ልጄ ናት። ግን ደግሞ ባጃጇም ንብረታችን ነች። ደግሞ እንሽጣት ብንል እኮ አሁን የተጠየቀውን ገንዘብ አታወጣም። ያገለገለች ነች። ቆይ ጋሽ በትረ ብትሸጥ ምን ያህል ታወጣለች? ትክክለኛውን ዋጋ መገመት ይከብዳል። ግን የተባለውን ያክል ብር አታወጣም። በዛ ላይ አሁኑኑ ገዢ ማግኘት አይቻልም። ሴትዮዋ ደግሞ ጊዜ የሚሰጡ አይደሉም። እሺ ምን ተሻለ? ቆይ እዚህ እስር ቤት ውስጥ ተዋል ትደር ልጄ ትታሰር? አይዟችሁ፣ ዋናው ሴትዮዋ መስማማታቸው ነው እንጂ መፍትሄ አይጠፋም። አለሙ ሳይነቃ ቶሎ መውጣት አለብን። ምንድነው ያየሽው? አንተ ግን አክስት እንዴት እንደዚህ ታረጋቸዋል? እኔ ምንም አላደረኩም። አንቺም ምንም አላየሽ። በዚህ ከተስማማን እና ዝም ካልሽ ሰላማዊ ህይወትሽን ትቀጥያለሽ። አንቺ ወርቄን አሁኑኑ ውለጃት፣ አሁኑኑ ውለጃት። እቺ መናጢ ወርቄን መዝረፏ ሲያንሳት አለሙ በዱላ ነድር ታጠላ። አክሊሉ ሲደርስባት በወሰት ዕቃ እንደዚህ ይኸውልሽ ነዳጥላ ማምለጧ ነው በሷ ቤት። እኛ እናንተን በረዳን ልጃችሁን ጋራሽ ባስቀጠር ውለታችን የሚመለሰው በዝርፊያ ነው? እንደዚህ ነው? ሰፈሩን በጩኸት ሳላደባለቀው በፊት ወርቄን አሁኑን ፈልጋችሁ አምጡ። አሁኑኑ! ይኸው ይዛ የመጣችሁ ይሄን ነው ተጥቃ ነው በቃ። ይኸው እሱ ደግሞ ባዶ። ይኸው ቀጥታ ላሳደገች ልጇን መጀመሪያ መቅጣት ነበረ። ታዲያሳ ማአት ወርቅ ትንሽ መሰላችሁ እንዴ? በጣም ብዙ ወርቅ ነው። ስለዚህ ቤት ውስጥ ገብታ ነበር ማለት ነው? አዎ ገብታ ነበር። ውሸቱን ነው። እኔ ቤት ውስጥ ገብቻለሁ። እኔ ስገባ ወድቆ ነበረ። ከዛ ስወጣም እዛ ወድቀቅ ነበረ። ጋሽ አለሙ ንገራቸው። እኔ ቤት ውስጥ ገብቻለሁ። አዎ ገብታ ነበር።
በቃ ሳጅን ወደ ጊዜያዊ ማረፊያ ቤት ግን ምን ማለት ነው? ልጅ ስትወነጀልና ያን ያህል ውርጅብኝ ሲደርስባት ዝም ማለት ምን ማለት ነው? ያሳዝናል። ለልጅ ደጀን መሆን ማለት እንደዚህ ነው? ልጄ እንደነዚህ አይነቱ ሰዎች ደግፈህ ትረዳቸዋለህ እንጂ በደካማ ጎናቸው ገብተህ የቀራቸውን ተስፋ አትነጥቃቸው። መስራትም ማሰብም መተኛትም አልቻልኩም። ዘላለም ሰውነትን ጎብኝቷት ቢሄድ ጥሩ ነበር። ሰውነት ውስጥ ደግሞ ምን የሚጎበኝ ነገር አለ? እመነኝ አባዬ ኢየሱ ላይ ተስፋ ቆርጧል። እኔም ለሱ ቢዝነስ ብዙም ኢንተረስት እንደሌለኝ ያውቃል። ስለዚህ ነገ ተመልሰናና ስለ ስራው አወራው። ከዛ በደንብ ትወስናለህ። እንደሱ አዛኝ ለመባል ለፍቻ ያመጣሁትን ንብረት ለማንም አልበትንም። ስለዚህ መስማማት አንችልም። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።